ብቻ እንጨርሳለን። ያ በእናንተ መለያየት አለ እኮ የጋራ ጉዳይ ነው የጀመርነው አይደል? መለያየት አንቺ ስላልሽ ወይኔ ስላልኩኝ የሆነ ነገር አይደለም። በቃ ሆነ እኮ ሆኗል። ነገርኩሽ። አንቺ ስላልሽ አይደለም። ከዚህ በላይ መታመም አልፈልግም። ይገባሃል? ሄለን ስነ ስርዓት አድርጊ። ሄለን ስርዓት አድርጊ። ያ ጨርሰናል። ስርዓት አድርጊ ሄለን። ጨርሰናል። እንግዲህ የአብ እህት ሄሉን እያስፈራራቻት ነው። ብትወጂው ብታፈቅሪ ኖሮ እንደዚህ አትሆኝም ነበረ። ተናዶ ነው። ከዛች ልዩ ነች የምትባለው የሆነች ስሟን መጥራት አልፈልግም። ብቻ ከሷ ጋር የሄደው ተናዶ ነው። አንቺ እንደዚህ በፊትም አትወጂውም ነበር። አሃ ባትወደው ነበረ እስካሁን ድረስ እንዲህ እያለቀሰችና የተናደደች የነበረችው። አስተሳሰብ አንዳንዴ ዜሮ ነው። እንደውም ምናልባት ወንድምሽን ብትመክሪው አይሻልም? ከሄሉ ጋር ከመሄድሽ በፊት ያለፈ ታሪክ ከሆነች እንደ ኪስ ቦርሳ ይዟት ለምን ይዞራል? ካልፈለገ እኮ ቁርጡን ነግሯት ከራሱ ማረቅ አለበት። ኤሉ ምን አጠፋች? ባመነች መጀመሪያ ላይ ያለቀ ታሪክ ጨርሶ ነው። አንድ ወንድ ልጅ ሲመጣ ኤክሱም ከሆነች ያለቀውን ታሪክ ጨርሶ መምጣት አለበት አይደል? ያለቀ ታሪክ ሳይጨርስ ህይወት መመስረት የለበትም ማንኛውም ወንድ። እህትየዋ ደግሞ ሲሆን ልትረጂ ይገባል። አንቺ ላይስ ቢሆን የተፈጠረው ማለት ነው። ሄሉ ሲጀምር ትክክል ነው የወሰነችው። እንዴ ያደረገው ነገር እንኳን አይደለም እኛ በአይናችን የምናየው መቼም እንደው ልብ እንኳን ይናገራል። የማያይ ሰው እንኳን ይመሰክራል ልልሽ ነው ከገባሽ። እና ሲቀጥል አትወጂውም አታፈቅሪውም ነበር ምን ማለት ነው? ከየት ነው የመጣሽው? አንዳንዴ የሆነ ነገር ስንናገር እኔስ ብሆን ብለሽ ልታስብ ይገባልና ያለፈ ነገር ከሆነ ብለውሻል። ሳይተው እንዴት ነው ቀለበት የሚያደርገው? ሁለተኛ ደግሞ ልጅቷን እየተከተለ ነው ትቷት ሄለንን ሲሄድ የነበረው እየተቃቃፈ እየተሳሳመም ነበረ። ምንም ሊገባን አልቻለም ብለዋል ኮሜንታተሮች። የኔም መልስ ነው። ሲጀመር ሄሉ እያወራችሁ እሷ ሄዳ ስትለጠፍ ይቅርታ አድርጊልኝ እንዴ ቆይ ከሄሉ ጋር ለመኖር ካሰብክ ማለት ነው ከሄሉ ጋር ለመኖር ካሰብክ እኮ ይሄ ነገር ማድረግ አይጠበቅብህም ነበር ሲጀመር ማለት ነው። እዛ ሆቴሉ ስትገኝ አብረህ አልጋ ላይ ስትገኝ እኮ ምን ልትመክራት ነው? ምን ልታወራት ነበር? አልጋ ላይ ነበርከው ያልሽውን ነገር ልጨርስ ነበረ እኮ ልጨርስ የነበረው ጉዳይክን ልጨርስ የነበረው አልጋ ውስጥ ሆነክ ነው ጉዳይ የምትጨርሰው። እንዴት ነው የሚሆነው? ሻይ ቤት ተቀጣጥራችሁ ማውራት አትችሉም ነበረ? ልታወራት ከፈለክ ከዚህ በኋላ እንዳደርሽብኝ እህትነታችን ነበረ አትልም ነበረ? ሲቀጥል ምንድነው ከሷ ጋር መተሻሸስ? አብረህ ስትሄድ ወደዚህ ትሄዳለች እሷ እኮ ያው ቁርጥሽ ነው ወቂ እኔ እንደሚፈልገኝ እያለች እያስቀናቻት እኮ ነው። አንተ በዛ ሰዓት ደስታህን እየገጨህ ነው ማለት ነው። ገባህ? ያስተሳሰብ ዜሮ፣ ያስተሳሰብ ድንቁርና ማለት እንዳንተ አይነት ነው። በሴት እህት ላይ እንደምትጫወተው ማወቅ አለብህ። ዛሬ ራስ ላይ የምታደርገው ነገር ነገ እህት ላይ እንደሚሆን አትጠራጠር። እንደውም ትናንት የሆነ ነገር ሰምቼ ነበርና ምንድነው የሆነ ስራ ቦታ ላይ ማለት ነውና መሬቱ ላይ ሲሚንቶ እንትን ምንድነው ሚስማር አግኝቶ ሰውየው ትልቅ ሰው ነው እና ሴቶች ነው በታኮ ጫማና የሴቶች ጫማ ነው የሚጎዳውና የሚወጋቸው ብሎ በድንጋይ እየሰበረው ነበር ሚስማሩ ማለት ነው። እና ዛሬ ራሴ አይቼው ባልፍ ነገ እናቴ ብትመጣ እህቴ ብትመጣም ያን ነገር ሊያጋጥማት ይችላል ብሎ ነው ያን ነገር ሲያደርግ የነበረው። ገባ? እና ከጉምሩክ አውጥቶ ነው ያለው ወተት ኤክስፓየርድ ያደረገ ወተት ሲያከፋፍል ነበር ሰውየው ሱቅ ማለት ነው። ሚስትየዋ ሳታቅ ወተቱን ኤክስፓየርዱን ወተት ገዝታ ለልጇ አጥታ ልጇ ሞተ። ገባችሁ? ይሄ አስተማሪ ነገር ነው እና በጣም ነው የገረመኝ። ሰው ራሱ ላይ የማይደርስበት የሚመስለው ነገር ነገ በራሱ ላይ የሚመጣው ማለት ነው። ዛሬ ሄሉ ላይ የምታደርገው ነገር ነገ የሚገጥም ካንተ ላይ እህት ላይ እንደዛ የሚገጥመው የሚጫወትባት ወንድ ነው የሚመጣው። በሴቶች ላይ የምትጫወቱ ወንዶች ነገም በራሃችሁ ህይወት ላይ
የሚጫወትባችሁ ወንድ ነው የሚያዝላችሁ እግዚአብሔር እህትም ሆንሽ ወንድምም ሆንክ ስለዚህ ዛሬ ላይ እየመጣችሁ ሄሉን ልቧን የምትሰብሩ ፍቅር አፈቅርሻለሁ ብላችሁ አምናችሁ በፍቅራችሁ ታምና የገባችን ሴት እንዲህ እየጎዳችሁ ሌላ ሴት እያመጣችሁ ሴት ልጅ መቼም በቃኝ ተባብላችሁ ተለያይታችሁ በሰላማዊ መንገድ ከተለያያችሁ ያ ሰውዬ ጋር ዞር ብላ ትደርስ የሆነ ምክንያት ፈልገ ራስ ተለጣጥፈክ ያልጨረስከው ጉዳይ ከሷ ጋር ሆነክ እቺን ለማስቀናት ብለ የምታደርገው ነገር ጉዳይ ካልሆነ በስተቀር ሴት ልጅ ከቆረጠች ወደ ኋላ ዞር ብላ ስለማታይ ሴት ልጅ ነች የምትመጣው ብዬ አላስብም ራስክ ስለምትሄድ ነው ሌላ ሴትን ስትይዝ ደግሞ እሷን ለማናደድ ብለክ ሄሉን እየጎዳሃት ነው ገባ ስለዚህ ከህይወቷ ውጣ የራስን ህይወት መስርት በቃ ሄሉ ምን ታደርግልሃለች እያንዳንዳችሁ እንከፎች እየመጣችሁ ልጅቷን ባትጎዷት ጥሩ ነው እህትየዋም ያለፈ ታሪክ ሆነ ወንድምሽን መከሪ ስለዚህ እየመጣችሁ አትለጣጠፉላችሁ ነው ትታችሁ ከሄዳችሁ ኋላችሁን ትታችሁ ሄዳችሁ የሰው እጅ ላይ ስትሆን ደግሞ የሚያምራችሁ ሰዎችም አላችሁ የሚናፍቃችሁም አላችሁ ስለዚህ ይሄ አያዋጣም ሄሉ ገንዘብ ነች ዶላር ነች yes ያ ብቻ ነው ሌላ ፍቅራችሁን ስታሳዩኝ አላየናችሁም ስትጎዷት እንጂ ጥሩ ፍቅር የላችሁም ጥሩ ፍቅር ሲኖራችሁ እስቲ አልፈልግም ብለ ተንበርክከ ይቅርታ ጠይቃት ሄሉን እስቲ ሊክ እህትየዋን መተሽ ከምትወረገረጊ ወንድምሽን መከሪ መጀመሪያ ቤትሽን አጽጂ ከቤትሽ ነው የሚጀምረው ይሄን ነው ማለት የምችለው እንዳልክ መጣክ ናቲም መጣክ ተሰሄድከው ነገር እንደገና ወደ ኋላ ሰው ሲያነሳባችሁ ስለማትወዱ እዚህ ጋር እንዲ ስላላችሁ እየመጣችሁ መጀመሪያም ሲጀመር እንዳልክም ማለት ነው ያው በተፈጠረው ነገር ይቅርታ ጠይቃለሁ ግን ዛሬ ላይ መተክ ምንም ቢሆን እሳት ላይ ባለችበት ጉዳይ ላይ መተክ የኔንሽ ለማለት አይከብድም እንዳልክ መጥቷል ሁላችሁም አይታችሁታል ሄሉ እንግዲህ ያው ቀለበት አድርጋለች እንዳለ ሆኖ ማለት ነውና እንግዲህ እንዳልክ የኔ ናት በፍጹም ከዚህ በኋላ በእጅ አስገባታለሁ የሚል ፉከራ ያደረገ ነው ያለው ግን ያ ይሳካል ወይ አይ ዶንት ኖ ያው በነበረበት ነገር ጓደኛው ባደረገበት ነገር ምናምን ነገሮች ምክንያቶችን እየተደረደረ ይገኛል ግን በእጁ እንደሚያስገባት ምናምን ነገር ነው የተናገረ ያለውና ለኔ ካለሽ መቼም አትቀሪም ብሏል እንግዲህ ፈጣሪን የሚያውቀው እንጂ ማንም ሰው አያውቅም የሷ ትሆናለህ ወይ ደግሞ አትሆንም ግን እንደዛም ሆን ካልሆንክም በኔ በኩል መናገር የምችለው ምንድነው ያብስራ መጣ አሁንም ሄሉን እየጎዳት ነው እንዳልክም መጣ ሄሉን እየጎዳት ነው ናቲም መጣ ሄሉን እየጎዳት ነው ከበደም አየለ መጣ ናሂን ሄሉን እየጎዷት ነው ያሉትና እነዚህ ሰዎች አሁንም ምንድነው የሄደን ሰው ደግሞ መቀበል በጣም ጉዳት ነው የሚመስለኝ እስከዛሬ ድረስ የት ነበርክ እንዳንለው ያው ምክንያቶችን እየደረደረ እንዳልከምና ሲቀጥል ያብ የሚያደርጋቸው ነገሮች በሙሉ የሚታወቁ አይመስለኝም ጭራሽ ጎተቱን እየጎተተን ይመጣው ጭራሽ ማለት ነው ከሷ ጋር መለየት ካልፈለገ ሄሉ ጋር ምን እንደሚሰራ ነቅ ፎቶዎቹን አትጣይ ፎቶዎቹ ምን አደረጉሽ እንዴ እኔ ይገርመኛል የእውነት ምላችሁ በጣም ነው የሚገርመኝ አንድ ሴት ለአንድ እንጂ ሁለት ሴቶችን አግብተ ምን ልታረጋቸው ነው እንግዲህ ሄሉንም የምትወዳት ከሆነ ያቺንም የምትወዳት ከሆነ እንዴት ነው የሚሆነው ሲጀመር ማለት ነው እንዴት ነው ሁለት ሰውን ባንዴ ልታስተናግድ የምትችለው ያልገባኝ ነገር ቢኖር ይሄ ነው ሰው እንዴት ሁለት ሰውን ባንድ ጊዜ ሊያስተናግድ ይችላል ይሄ ራስ ወዳድነትና ሰልፍሽነት ነው የዘመናት ፍቅረኛ የዘመናት ጓደኛ ከሆነች ሄሉን ተዋት በቃ የራሷን ምርጫ ትምረጥ የዘመናት ጓደኛና የዘመናት ምርጫህን ሴት ማተዋት ከሆነ ምክንያቱም ኤክስህ ነች ዛሬ ደግሞ ሄሉን አግኝተ ከሄሉ ጋር ቀለበት አደረጋችሁ አብራችሁ መኖር ፈለክ ፎቶ ተነሳ ብዙ ነገሮችን አደረክ ገባ ለቤተሰቦቿ እንኳን ክብር አሰጠም እንዴት ነው የተጫወት ካለው
እንዴ አንተ እኮ ሁለታችሁንም አለጣ ነው። እዚች ጋርም ትለጠፋለህ፣ እሷንም ትፈልጋለህ ወይ ቆርጣ ይቆርጠልህ ከዛችኛው ጋር። ለማስቀናትም ከሆነ ሆኖልሃል። በቃ ለቀቃት ፈታት ነው መልክ እንዴ። አንዳንዴ ራስ ወዳድነት በጣም ይደብራል። ሲቀጥል ደግሞ ይሄኛው መጣና አሁን ሽማግሌ ልልክ ነው ይላል። እንዳልክም ተብዬው ሽማግሌ የምትልከው ቤት በኩል ነው። ልጅቷ በዚህ ጠባብ ነገር ውስጥ ሆና አንተ ደግሞ የባሰ ሽማግሌ ልከ ምን ልትፈጠር እንደሆነ አስበው። አንዳንዴ የሰውን ህመም ማታስቡ ይመስለኛል። ራስ ብቻ ስለወደድክና ስለፈለክ ልታደርገው የሚገባ ነገር ይገርመኛል ብቻ ማለት ነው። ወንድ ልጅ ስለፈለገ ብቻ መሆን አለባችሁ ብዬ አላስብም። ሴቶች ሲጀመር ማለት ነው ሲፈልግ ሲሄድ ትሸኙታላችሁ፣ ሲመጣ የምትቀበሉት ከሆነ ነገ ምንድነው የሚፈጠረው? አሁን እንዳልክ ሄደ ሲመጣ ምንድነው የሚፈጠረው? ሄሉን በእጄ ካላስገባው ሞቼ ይገኛለሁ ማለት እቃ አይደለችም። ልጅ ከገበያ ገዝታት የምታስገባት ነገር አይደለችም። እስከሷ ጋር ሆነ እኮ ብዙ ሴቶችን አምጥተህ እኮ ብዙ ነገሮች ሲፈጠሩ ነበሩ። ያኔ ነበረ እኮ መንከባከብ የነበረብህ፣ ብዙ ነገር ማድረግ የነበረብህ ገባ። አሁን ላይ መታችሁ ሁላችሁም ሄሉ 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 ቤት መልኩ ነው ሄሉ ሄሉ። ምን ተፈልጎ ነው ሄሉ ሄሉ የሚባለው ማለት ነው ገባ። ሲቀጥል እንክብካቤ ከሌለ ለሷ አንድ ሴትን ስትወዳት እንክብካቤ ከሌለ ለሷ ስብና ለሷ አስተሳሰብና ክብር ከሌለ ምንድነው ትርጉሙ? ነገ ደግሞ አንዷት እና ከኔ ጋር ነበርክ እንዴት እንደዚህ ትሆናለህ ብላ ደግሞ ካንተ ጋር ደግሞ ሄዱ እንደገና ልትንዛዛ ነው ማለት ነው። ያ እንዲፈጠር ማናችንም ሴቶች አንፈቅድም። ከምር እሷም የዋህ ልብ ስላላት እየሄደች እንግዲህ ከሁሉም ጋር ፍቅርን ስትሰጥ ይኸው የተጎዳች ናለችው። ምን አይነት ተፈጥሮ ምን አይነት ልብ እንዳለሽ አይገባኝም ሄሉ። ማለት በዚህ መልክ ሁሌም መጎዳት የለብሽም። ግማሽ ግማሽ ስጪ እስቲ ልብሽን። እንዳለ ታስረክቢያለሽ፣ እንዳለ ትጎጃለሽ። ባመንሽው ልክ ባመንሽው ትጎጃለሽ። እሱ አሁን እንደ መጠባበቂያ አድርጎሽ ትቶሽ ሄዷል ያብስራ የሚባለው። ምክንያቱም ከሷ ጋር ይሄዳል ይመጣል። ምንድነው ትርጉሙ?